ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ወደዚህ ሀገር የመጣው በ1994 ነው። ለመጀመሪያ ጊዜ መጣሁት። የሚገርማችሁ እግዚአብሔር ተናግሮ ከ7 ዓመት በኋላ ነው ወደ ውጭ ሀገር እንደሚሄድ አገልግሎቴ ውጭ ሀገር እንደሚሆን አንድ ወንድም ራእይ አየ እና ለኔ ሳይሆን የነገረው ለጓደኞቼ ነበርና ስለኔ ሲያወሩ አይ እሱ አገልግሎቱ ውጭ ሀገር ነው እና እግዚአብሔር ተናገረኝ አላቸው። እና ያ ወንድም ተገናኘን። እግዚአብሔር ያሳየውን ራእይ ነገረኝ። በጣም የሚቀርበኝ ሰው አይደለም። እንደ ዘንድሮ ሰዎች ነብይ ነው የሚባልም አይደለም። ሐኪም ነው እና በሕክምና ስራ ላይ ተሰልፎ የሚሰራ ሰው ነው። በጣም የጌታን ነገር የሚያቀና የሚወድ ጨዋ ወንድም ነው። እና እንዴት አየ ስለኔ ብዬ ያው የሆነ ወደ አገልግሎት ስወጣ በገጠሙኝ ሁኔታዎች ላይ ይጸልዩልኝ ነበር ሰዎች እና እሱም ከሚጸልዩት አንዱ ሆኖ ሲጸልይ ቆየና ከዛ በኋላ ጸሎቱን ተውነው አለ። ስንተው እኔ ባልጠበቅኩት ጊዜና ሁኔታ እግዚአብሔር ሌሊት በሚያስደንቅ ሁኔታ ራእይ አየሁ። ይሄ ራእይ ስላንተ ነው እና ሰዎች መንገድ እንዲከፍቱልህ እንዲረዱ እግዚአብሔር አዟቸው ከዚህ ሀገር ወጥተህ ውጭ ሀገር እንደምታገለግል እርግጠኛ የሚያደርግ ራእይ ነው ያየሁት አለ። እና እንደውም ስዊድን ሀገር ሰዎች ተሰብስቦ ስታስተምርም አይቻለሁ አለ በዛ ራእይ ውስጥ። እና ከ7 ዓመት በኋላ ቤተክርስቲያን በማላውቀው ሁኔታ ወደ አሜሪካን ሀገር እንዲሄድ ላከችኝ። ከዛ በኋላ ቤተክርስቲያን ወደ አሜሪካን ስትልከኝ ለ1 ዓመት ፕሮግራም ነበረ። ያን ፕሮግራም ጠብቄ ለሌሎች ሰዎች እድል እንዳይዘጋ ተመልሼ ወደ አዲስ አበባ መጣሁ። ያ ወንድም የተናገረውን ራእይ ፈጽሞ ረስቼው ነበረ፣ አላስታውሰውም ነበረ። ወደ አሜሪካንም ሲሄድ ከመሄድም በፊት ትዝ ብሎኝ ማቅም ነበረ። በጣም ከባድ በሆነ አገልግሎት ውስጥ ነበር ማልፈው። ረፍት የሚባል በህይወቴ አልነበረኝም። ይገርማችሁ ሌሊት ቀን ሙሉ ሌሊት ሳስተምር አድር ነበር፣ ሙሉ ሌሊት። እና የተለያዩ ቤተክርስቲያናት በተለይ እናንተም መካነ ኢየሱስ ውስጥ የነበሩ ወንድሞች እህቶች ፕሮግራሞች እየተዘጋጀ ብዙ አገለግል ነበር። ከዛ ያው ከአሜሪካን ከተመለስኩ በኋላ ወደ በቃ ልቤ ከኢትዮጵያ ልወጣ ሊሄድ የሚገባ እንደሆነ በብዙ ሁኔታዎች እግዚአብሔር ቀሰቀሰኝ። ወደ ውሳኔ ደረስኩ እና አሜሪካን ኤምባሲ ቪዛ እንዲሰጠኝ በ2 ወር ኢንቪቴሽን ሌተር ጠየኳቸው። ለአገልጋይ እዚህ ሀገር አገልጋይ ስታስመጡ ከኢትዮጵያ በኢሚግሬሽን ፕሮሰስ ተደርጎ አገልጋዩ ተቀጥሮ ነው የሚሰጠው ይሄ R1 ቪዛ። በዚያን ጊዜ R1 ቪዛ ሰጡኝ በ2 ወር ኢንቪቴሽን እና ወርክ ፐርሚት ያለው መውጣት መግባት የምችልበት ስራ መስራት የምችልበት ቪዛ ነው የተሰጠኝ። እና አሁን ያንን ቪዛ ለማግኘት አንድ ቤተክርስቲያን ገንዘቧን ባንክ ያላትን አሳይታ ሰውየው አገልጋይ ለመሆኑ ተጠንቶ ነው፣ ብዙ ፕሮሰሶች አሉት። ኤኒዌይስ R1 ቪዛ ማንም አያውቀውም በዛን ጊዜ ምንድነው እየተባለ በሰው ነው ጠይቀን ለሃይማኖት አገልጋዮች የሚሰጥ ቪዛ ነው የተሰጠኝ እና ወጣው ማለት ነው። እና ግን ወደ ስዊድን ሀገር የመምጣት ነገር አልነበረም። እኔ አሜሪካን በነበርኩበት ጊዜ በ92 ነው አሜሪካን ሀገር የነበርኩት። ይሄ ወንድሜና ከሱ ጋር የነበሩት ወገኖች ይፈልጉኛል፣ ምንትዋብ ፈልጉኝ ነበረ። እና አሜሪካን ነው ሲሏቸው አሜሪካን ሲያስፈልጉኝ፣ ተመለሰ ሲሏቸው አዲስ አበባ ሲያስፈልጉኝ የመሰረተ ክርስቶስ ወንጌላውያኖች ማስተምራቸው ነበሩና በየሳምንቱ ኔጋ ይመጣሉ፣ ይማራሉ። በሳምንቱ 2 ቀን ይመጡ ነበረ። አገልጋዮች ናቸው። እባክህ ተስፍሽ እንደው ሁሌ ነው የሚጨቀጭቁን፣ ወርልድ ቪዥን ያሉ ሰዎች አውሮፓ ያሉ ወገኖች ይፈልጉሃል እና ደውልላቸው፣ እኛ ጋር መጥቶ ይደውል ይላሉ
የሚል ነገር ይነግሩኛል። እኔ ምንም ፋታ ስላልነበረኝ እንኳን አውሮፓ ለመደወል በጣም 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 በቃ እንደውም ይሄዳል የሚል ነገር ሁሉ ሪውመር ስላለ እረፍት የሚባል የለኝም። እና እንደዛ እያገለገልኩ ሳለ ቪዛ እንዳገኘው ሲሰሙ ለምን በዛው አትሄድም? ለአገልግሎት ሊሆን ይችላል የሚፈልጉ እንደዚህ ያለ ቪዛ ካገኘ ለምን አትሄድም አሉኝ። ከዛ ሄድኩ ማለት ነው። ደወልኩላቸው። እነዛ ሰው ማን ነው የሚፈልገኝ ስል ምንትዋብ ነች አሉ። ምንትዋብ ራሱን የቻለ ታሪክ አለው። ኢትዮጵያ መታ ነው በጣም ወዳጅነታችን እንትን ያለው። ኤኒዌይስ ከዛ እኔ እኮ ገና ወደ አሜሪካን ሀገር ለቤት ትኬትም አልቆረጥኩም ስላት ከአዲስ አበባ ስዊድን፣ ከስዊድን አሜሪካ፣ ከአሜሪካን ወደ አዲስ አበባ መመለሻ ራውንድ ትሪፕ ቲኬት እንልክልሃለን ገንዘቡን አለች። በ3 ቀን ነው 4 ቀን ጊዜ ውስጥ ገንዘቡን ቁጭ አደረጉ። እኔ እኮ መግዣ ቲኬት የሚለኝ ከዛ በኋላ በቃ ቲኬት ገዛው እና ኤምባሲ ሲሄድ ኤምባሲ በጣም እንደውም አበሻ ነች ያገኘችኝ። እሷም የምሄድባቸውን ሰዎች ታውቅ ነበረ። በቃ ጉዳይን ጨርስላለሁ ነገና ነው ሰላለችም። በአጭር ጊዜ ውስጥ ሁሉ አለቀ። መጣሁ ማለት ነው። እንደ ነገ ልመጣ እንደ ዛሬ ሰርግ ላይ ነበርኩ እና አንድ ጓደኛዬ ሰርግ ነበረውና አንዲት እህት ይኸውልሽ ስዊድን እኮ መሄዴ ነው ስላት አንተ ያ ራእይ ተፈጸመ አለችና ከ7 ዓመት በፊት የተነገረውን ራእይ እዛ ሰርግ ላይ አስታወሰች። ይገርማችኋል። ለምን እንደሆነ አላውቅም። እንግዲህ ስዊድን እንድመጣ እግዚአብሔር እንደፈለገ ምችም አልላችሁም። ይኸው የሹን ያገኘሁት እዛ ነው። እግዚአብሔር ይመስገን። በጣም የሚገርማችሁ በ1993 ላይ 2 ጊዜ ቴክሳስ ሄጄ ነበርና ፓስተር ዘለቀ አለሙ ታውቁታላችሁ አንዳንዶቻችሁ። እሱ ጋብዞኝ ሄድን እና በጣም ከኔ ጋራ በጣም ብዙ ጊዜያቶች ያሳልፍ ነበረ። ያለኝን መንፈሳዊ ነገር በጣም ይወደው ነበርና ምን አለኝ፣ ልጆቹ ምን አሉት፣ ብዙ አገልጋዩ ታውቃለህ፣ ከዚህ ሰው ጋራ ግን በጣም ተጣብቃል፣ ምንድነው እሱ አዲስ ነገር ያለው ብለው ልጆቹ ይጠይቁታል። እሱ በጣም በእግዚአብሔር ቃል የተሞላ ሰው ነውና የሚገርም ነገር ነው የሚያስተምረው አላቸው። ለምን ለኛም አይነገረንም አሉት ልጆቹ። ከዛ እስቲ ያናግረዋለሁ ይላል። ከዛ ልጆቼ እንደዚህ ብለዋልና እንደውም አንዳንድ ችግር አለና ብትረዳቸው እስቲ ምን እግዚአብሔር የሚሰጥ ነገር ካለ አለኝ። ልክ ይሄን እያለ በጣም ከባድ ሸክም በውስጥ የገባ ይገርማቸዋል። እያወራ ልክ ነህምያ የኢየሩሳሌምን ጉስቁልና ሲሰማ የቅሬታዎቹን እንደተሰማው ሸክም ላይ ወደቀብኝ እና በዚያን ጊዜ አንዲት ስዊድናዊ ሴት በ94 ስመጣ አግኝቻታለሁ። እዚህ ስቶክሆልም ጉተንበርግም እንደሚሄድ ሰምታ እዛ ድረስ መታ አግኝታኛለች። የእነሱ ወዳጅ ነበረች። እኔ አላቃትም። እዛ ተዋውቀን አብረን ብዙ መንፈሳዊ ነገሮችም ተጨዋውተናል። እሷም ነበረች። ለምን አንጸልይም? ልጆቹን ጥሯቸውና እስኪ እንጸልይ አልኳቸው። እንደው እንደ ዶፍ ዝናብ የሆነ ጸሎት ወረደ። በጣም 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 ነበር የምንጸልየው። እጅግ በጣም የሚገርም ኃይል እና ሁላችንም እየጸለይን እኔም እየጸለይኩ በጣም እነሱም ይጸልያሉ። ሰደንሊ ጸጥ አሉ። ምን ነካቸው አልኩኝ። ሌላ ፕሮግራም ይኖራቸው ይሆን አልኩና ዝም አልኩ። ለምን አቆምክ? በስዊድንኛ ነበር የምትጸልየው እኮ አሉኝ። ድል በበጉ ደም እያልክ እኮ በስዊድን ነበር የምትጸልየው አሉኝ። እንግዲህ ስዊድን በልሳንም በሁሉም ነገር ነው የመጣው። እግዚአብሔር ይመስገን። ይኸው ዛሬ ደግሞ ከ29 ዓመት በኋላ ከተጋባን ከ30 ዓመት በኋላ ወንድሜን ካየሁት እንደገና እዚህ ተገናኘን። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ ይሁን። ሉል እግዚአብሔር እናመሰግናለን። ያንተ ቃል አንተ ለበጎችህ ድምፅህን የምታሰማበት ጌታ ሆይ የሰውን ሕይወት የምትሰራበት ሕያው ቃል ነው። ጌታ ሆይ በዚህ ያለን ሁላችን ጌታ ሆይ ካንተ በእግዚአብሔር መንፈስ በአንተ ጸጋ በአንተ ፈቃድ በስልጣንህ ለሕይወት መታነጽ ለመዳን ለመቀደስ የሚሰራንን ጌታ ሆይ የእግዚአብሔር ሰዎች የሚያደርገንን
አንተ የሞትክበትን ዋጋ የከፈልክበትን ዋጋ ጌታ ሆይ እንድናገኝ፣ እንድናተርፍ፣ እንድንጠቀም የሚረዳንን ጸጋ በቃልህ እንድሰጠን ጸልያለን። አይኖቻችንን ክፈት። እኔ ጌታ ሆይ አንተ የሰራኸውን ሥራ ለሰው ልጆች የሆንከውን ሁሉ ጌታ ሆይ ማንም በየትኛው መንገድ ገልጦ ሊናገረው አይችልም። ጌታ ሆይ በእውነት እንደ ምሕረትህ፣ እንደ ስልጣንህ፣ እንደ ፈቃድህ ጌታ ሆይ በዚህ ቦታ እንዲገለጥ የምትወደውን ማገልገል መናገር እንድችል እርዳኝ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ነገም ከሚኖረን ፕሮግራም አንጻር ሁለት ነገሮችን ነው የመረጥኩት እና እንደዚህ ባለ አይነት ጉባኤ ስገኝ ብዙ ትምህርቶች ስለማስተምር ብዙዎቹ የትምህርቶች ባህሪያቶች የሚያያዝ ነገር አላቸው እና ጨምቄ ነው ማስተምራችሁ ይጠቅማል ብዬ የምለውን ነገር እና እኔ በጣም መሰረት የሚጥል ነገርን ሰዎች እንዲያገኙ ነው በጣም ሸክም ያለኝ። እግዚአብሔር የተመሰገነ ይሁን። ይሄ የየዕለት ዕለቱ ችግራችን፣ ህመማችን፣ እንቆቅልሻችን በኑሮ ያለው ውጥንቅጥ ነገር እሱ ለእግዚአብሔር ምንም አይደለም። ግን እግዚአብሔር እኛን ካገኘን ሌላውን ነገር እግዚአብሔር ይዳስሰዋል። እውነት እነግራችኋለሁ፣ ሰዎች የመንግስቱን ወንጌል የእግዚአብሔርን ቃል እየሰሙ ይፈወሳሉ። አንድ ጊዜ አንድ ሰው ደወለልኝ። አላቀውም፣ እስከ ዛሬም አልተገናኘንም። ፓስተር ተስፋዬ ነህ አለኝ። አዎን አልኩት እና በጣም እግዚአብሔርን ላመሰግን የደወልኩት አለኝ። ምን ነው አልኩት። ባለቤቴ ሐኪም ነች። ዲቪ ደርሶን ሎተሪ ወጥቶልን መጣን አሜሪካን ሀገር። እሷ ለቦርድ ኤግዛም እየተዘጋጀች፣ እኔ ደግሞ ስራ ሰራለሁ እና በጣም ያማት ነበርና በህመሟ ደግሞ እኔ የምጨነቅ ነበር፣ እሷም ትቸገር ነበረ አለኝ። ነገር ግን አንዲት እህት አንተ ያስተማርካቸውን ካሴቶች በ1995 የጀመርነው የካሴት ሚኒስትሪ ነበር። በጣም ተወዳጅ በብዙ ሰዎች ዘንድ የተሰራጨ ትምህርት ነው። እነዛን ካሴቶች ወደ ኢትዮጵያ ለረፍት መሄዴ ነው፣ ግን እስክመለስ ድረስ እነዚህን አዳምጫቸው፣ ግድ የለሽም ልብሽን ከፍተሽ አዳምጪ ብላ በፌስታል አምጥታ ሰጠቻት እና እነዛን ካሴቶች እያዳመጠች በሽታው ለቀቃት። እንዴ ምን ነው እንደ ዱሮ አላመመሽም? እንደ ህመሙ የጠፋ ስላት፣ ይሄን ትምህርት መስማት ከጀመርኩ ጊዜ ጀምሮ ተፈወስኩኝ አለች። እግዚአብሔር የተመሰገነ ይሁን። ይህንን በጣም ልናስተውል ይገባል። አያችሁት? አስቀድመን የእግዚአብሔርን የመንግስቱን ቃል ከፈለግን ወገኖቼ፣ ለመንግስቱ ቃል እግዚአብሔር ፈቃዱን ሐሳቡን የሚገልጥበትን ቃል ሰው አግኝቶ እግዚአብሔር ችላ ይለው። ወገኖቼ ይህንን ልብ እንድትሉ እግዚአብሔር ይርዳቸው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል ስልጣን አለው። ዛሬ የምንካፈለው የጌታችንን የመስቀሉን ስራ ነው ማካፈላቸው። እንግዲህ ይሄ ተነግሮ የማያልቅ ነው። ግን በጣም ወሳኝ የሆኑ ጥቂት ሐሳቦችን አንስቼ እንድትረዱ ለማድረግ እግዚአብሔር እንደሚረዳችሁ በመታመን ይሄን አካፍላለሁ። ብዙ ጊዜ በክርስትና ሕይወት በጣም ማናስተውላቸው ነገሮች አሉ እና ኢግኖር የምናረጋቸው ትልልቅ ወሳኝ የሆኑ በምንም የማይተኩ እና ሲጎሉ ሁሉንም የሚያሳጡ እውነቶች አሉ። የደህንነታችን የክርስትና እምነታችን ሚስጥሩ ያለው ቃልም ሥጋ ሆነ የሚለው ላይ ነው። አሁን ብዙ ሰዎች ይህንን ሚስጥረ ክርስቶስ፣ ሚስጥረ ሥጋዌ የቴዎሎጂ ትምህርት አድርገው ይወስዳሉ። ቀሊጥ ወገኖቼ፣ ሰው የሚቀልጠው ይህን እንደዚህ ባለ መንገድ አቅልሎ ሲመለከት ለአማኞች ለዕለት ዕለት ሕይወት የማይሆን አድርጎ መውሰድ ትልቅ ስህተት ነው። ቃልም ሥጋ ሆነ የደህንነታችን ክርስቲያን ሆነን የምንኖረው ነገር ሁሉ የታሰረበት ሚስጥር ነው እና ይህንን ልብ እንድትሉ ከደህንነት አንጻር ነው ማካፈላችሁ። በብዙ መልክ ይሄ ይታያል እና
ጌታችን ኢየሱስ ክርስቶስ ሥጋ ለምን ተዘጋጀለት? ለምን ቃልም ሥጋ ሆነ የሚለውን አብረን እንመለከታለን። ለምንድን ነው የሆነው? እና ጌታችን ኢየሱስ ክርስቶስ ሥጋ የሆነበትን ምክንያት በምዕራፍ 10 ዕብራውያን ላይ አንድ ክፍል አነባለሁ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም፣ ፍጹም ሊያረጋቸው አይችልም። አያችሁት? ሕጉ የብሉይ ኪዳን ሕግ የነገር ጥላ ነው እንጂ እውነተኛ ነገር አይደለም። እና በዚህ በሕግ ስር የሚቀርቡት መስዋዕቶች ነበሩ፣ በየዓመቱ ዘወትር የሚቀርቡ። በዚያ መስዋዕት አቅራቢዎቹን ፍጹም ሊያደርጋቸው አይችልም። ልብ በሉ። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? በሌላ አባባል መስዋዕቶቹ ይቀርቡ የነበሩት ሰው ለሰራው ኃጢአት ነው፣ ለሚሰራው ኃጢአት አይደለም። ለሰራው ኃጢአት ነው። የሰራውን ኃጢአት በተመለከተ ምሕረት እንዲያገኝ ይቀርባሉ። ነገ ደግሞ ሲሰራ ይቀርባሉ። ለሌላው ጊዜ እንደዚሁ ይቀርባሉ። አያችሁት? ኃጢአት መስራትን የሚያቆሙ መስዋዕቶች አይደሉም። ልብ በሉ። ስለዚህ ተመልከቱ፣ እንደገና ደግመዋለሁ። እንደዚህማ ባይሆን የሚያመልኩት እነዚህ መስዋዕት አቅራቢዎቹ የብሉይ ኪዳን ሰዎች አይሁዳውያን አንድ ጊዜ ነጽተው ያቀረቡት ነገር በቃ ተቀድሳቸዋል ተብለው ነጽተው ከዚያ በኋላ በሕሊናቸው ካገኙት መንጻት የተነሳ ኃጢአት የተወገደላቸው ሆነው መስዋዕት ማቆም ነበረባቸው። ቁጥር 3 ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። በሌላ አባባል ኃጢአት እንደገና እንደሚሰራ ነው ሁልጊዜ የሚታሰበው። ሁልጊዜ በዓመት አንድ ጊዜም ሲቀርብ የተሰራ ኃጢአት እንዳለ ማስታወሻም ማሳሰቢያም ነው። የኮርማዎች የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። የብሉይ ኪዳን መስዋዕት ለተሰራ ኃጢአት የሚቀርብ መስዋዕት ነው። ኃጢአትን እንዳይሰሩ የሚያደርግ መስዋዕት አይደለም። ልብ በሉ የምነግራችሁን። ለተሰራ ኃጢአት የሚቀርብ ነው። ኃጢአት እንዳይሰሩ የሚያደርግ መስዋዕት አይደለም የብሉይ ኪዳን መስዋዕት። ያዛችሁልኝ? ይህን ብትረሱ ኮሮና ይርሳችሁ። ስለዚህ ልብ ብላችሁ ያዙ። የሚቀርቡት መስዋዕቶች የሚቀርቡት ለምንድን ነው? ለተሰራ ኃጢአት ነው በሉ። አያችሁት? ነገ ኃጢአት ከመስራት አይገታም፣ ሰዎችን አይረዳም። መስዋዕቱ በባህሪው እንደዚህ ነው። አያችሁት? ስለዚህ ይላል ወደ ዓለም ሲገባ ማን? ኢየሱስ ወደዚህ ዓለም ሲገባ መስዋዕትንና መባን አልወደድህም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በብሉይ ኪዳን የሚቀርቡት መስዋዕቶች እግዚአብሔርንም አላስደሰቱትም፣ ሰውንም አልቀደሱትም። አያችሁት? ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ይላል። ክብር ለእግዚአብሔር ይሁን። ምን አዘጋጀህልኝ ይላል? ስጋን ግን አዘጋጀህልኝ። ቁጥር 6 በሙሉ በሚቃጠል መስዋዕት ከሚለው በላይ ቁጥር 5 ላይ መስዋዕትና መባን አልወደድህም፣ ስጋን ግን አዘጋጀህልኝ። ቃልም ስጋ የሆነው ስጋ የተዘጋጀለት እነዚህ የብሉይ ኪዳን መስዋዕቶች
ሊያስወግዷቸው የማይችሉትን ኃጢአት እንዲያስወግድ ነው። እግዚአብሔር በቋሚነት እርክት ብሎ ደስ እንዲለው ነው። ክብር ለእግዚአብሔር ይሁን። እኔና እናንተ በዚህ መስዋዕት የምንድነውን ፍጹም ሊያደርገን ነው። ኢየሱስ በተዘጋጀለት ሥጋ እኛን ያዳነንን መዳን ጥልቅ እንደሆነ እንድትረዱ ነው ዛሬ ሸክም ያለኝ ለእናንተ። ክብር ለእግዚአብሔር ይሁን። ሥጋ ምን ተደርጎለታል? ተዘጋጅቶለታል። ክብር ለእግዚአብሔር ይሁን። ልብ ብላችሁ ተመልከቱ። ይሄ በጣም ጥልቅ ምስጢር ነው። እግዚአብሔር የተመሰገነ ይሁን። ይሄ የተዘጋጀለት ሥጋ ቃልም ሥጋ ሆነ የተባለው ሥጋ ምን አይነት ሥጋ ነው የተዘጋጀለት? ለጌታ ለኢየሱስ የተዘጋጀለት ሥጋ ቃልም ሥጋ ሆነ፣ የአብርሃም ዘር የዳዊት ልጅ ያስባለው በነገር ሁሉ ከኛ ጋር አንድ የሆነበት በነገር ሁሉ ወንድሞቹን የመሰለበት ሥጋ ነው። ዕብራውያን 2 ላይ እንሂድና እንመልከት። ልብ በሉ። የተዘጋጀለት ሥጋ ከኔና ከናንተ ጋር አንድ አይነት ሥጋ ነው። ምዕራፍ 2 ቁጥር 14 ላይ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ተመልከቱ። ምን አደረገ ይላል? ይኸውም ዲያብሎስ ነው ካለ በኋላ ምን ይላል? በሕይወታቸው ሁሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሥጋና በደም ተካፈለ ይላል። አሁን ሁለተኛውን ምክንያት ይነግረናል፣ ግን አንድ አይነት ምክንያት ነው። ልጆቹ እኔና እናንተ የሰው ልጆች ሁሉ በሥጋና በደም ስለሚካፈሉ፣ ክብር ለእግዚአብሔር ይሁን። ተመልከቱ። እነዚህ በሥጋና በደም የሚካፈሉት ልጆቹ በሞት ኃይል ስር ናቸው። ሞት ነግሶባቸዋል። በሕይወታቸው ዘመን ሁሉ በሞት ፍርሃት በባርነት የታሰሩ ናቸው። ተመልከቱት። ሞት ከየት መጣ? የኃጢአት ውጤት ነው። ስለዚህ ኃጢአትን አየን። ኃጢአትን ሊያስወግድ ሥጋ እንደተዘጋጀለት፣ አሁን ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ማን ነው? ዲያብሎስ። ቃልም ሥጋ የሆነው ኃጢአትን ሊሽር ዲያብሎስን ሊሽር ነው። ክብር ለእግዚአብሔር ይሁን። አያችሁት? በሕይወታቸው ዘመን ሁሉ በሞት ፍርሃት የታሰሩትን ነፃ እንዲያወጣ ነው። ኃጢአትን ማስወገድ፣ ዲያብሎስን መሻር፣ ከሞት ፍርሃት ነፃ ማውጣት ሁሉ አለው። ቃልም ሥጋ የሆነው ለዚህ ነው። የእግዚአብሔር ስም የተባረከ ይሁን። ወገኖቼ፣ ሰው አርነት የሚወጣው እውነትን በማወቅ ነው። እግዚአብሔር የሰራውን እውነት በማወቅ ነው። ይሄ እውነት እግዚአብሔር ልጁን ልኮ የሰራውን ነው የምነግራችሁ። ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ምን አይነት ሥጋ ነው የወሰደው? ቁጥር 16 የአብርሃምን ዘር ይዟል እንጂ የማንን አይደለም? የመላእክትን አይደለም። መላእክት መናፍስት ናቸው። እሱ ግን የማንን ዘር ነው የወሰደው? የአብርሃምን ዘር ነው። ክብር ለእግዚአብሔር ይሁን። ለአብርሃም ከጥንት ጀምሮ በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታል። የአብርሃምን ዘር ነው የያዘው። ወንጌል ስታነቡ የትውልድ ሐረጉ በሙሉ የሚነገረው የአብርሃምን ዘር መያዙን ለማሳየት ነው። ኢየሱስ ወደዚህ ዓለም ሲመጣ ሰው መሰል ነው ብለው ያስተማሩ የስተት ትምህርቶች አሉ። የኛ ሥጋ የለውም ሰማያዊ ሥጋ ነው የነበረው ያሉ ሰዎች አሉ በቤተ ክርስቲያን ታሪክ። አያችሁት? እና ከኔና ከናንተ ጋር አንድ እንዳልሆነ የጌታ ኢየሱስን ማንነት የሰው ባህሪውን ያጎደሉ አሉ። አቡሊናሪዮስ የሚባል እሱ እንደኛ ነፍስ የለውም፣ ቃልነቱ ነፍስ ነው ያለው ይላል።
ተመልከቱ የሚለውን የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ካለ በኋላ ስለዚህ የሕዝብን ኃጢአት ለማስተስረይ በነገር ሁሉ ተመልከቱ የሚምርና ለእግዚአብሔር ተመልከቱ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን ምን ሆነ? በነገር ሁሉ በሉ እስቲ ወንድሞቹን ሊመስል ተገባው በሉ። በነገር ሁሉ ማለት እኔና እናንተ የሰው ልጆች የአብርሃም ዘር ያለን ማለት አይሁዳዊነት አይደለም የሰው ልጆች የሆንን ሁላችን እኛን በነገር ሁሉ መስሎናል። እንደኛ ተረግዞ ነው የተወለደው። ነገር ግን በወንድ ፈቃድ አይሁን እንጂ ጌታችን ከድንግል ማርያም የነሳው ሥጋ በነገር ሁሉ የኛ ባህሪ ያለው ተረግዞ ተወልዷል። እንደ ሰው አድጓል። ተርቧል፣ ተጠምቷል። ጌታ ኢየሱስ ተኝቷል፣ ደክሟል፣ አልቅሷል፣ ታሟል፣ ሞቷል፣ ተነስቷል። የሰው ባህሪ በሰው የሚደርስ ነገር ሁሉ ደርሶበታል። ክብር ለእግዚአብሔር። አዳኛችን ከኛ ጋራ በነገር ሁሉ የተመሳሰለ ነው። ክብር ለእግዚአብሔር። ክብር ለእግዚአብሔር። ይሄ ብዙ ምስጢር አለው። አያችሁት? ኢየሱስ የኔና የናንተ የዘላለም ሊቀ ካህናችን እንዲሆን የሆነበት ምስጢርን ተመልከቱ። ለምን እንደሆነ ሰው ከሆነው ባህሪው ጋር የሚያዝ ነው። ምዕራፍ 5 ላይ ተመልከቱት። ዕብራውያን ላይ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ስለ ሰው በሆነው ነገር ሁሉ ስለ ሰው ይሾማል። ከማን ነው የሚመረጠው? ከመላእክት አይመረጥም። ሊቀ መላእክ ለመላእክት ነው። ሊቀ ካህናት ግን ከሰው ነው የሚመረጠው። ክብር ለእግዚአብሔር። ኢየሱስ በነገር ሁሉ እኛን ስለመሰለ የኔና የናንተን ባህሪ ስለወሰደ ሊቀ ካህናችን ነው የምንለው ከኛ ጋራ በመመሳሰሉ። ክብር ለእግዚአብሔር። አሁን ቃልም ሥጋ ሆነ። ቃልም ሥጋ ሆኖ ኃጢአትን ያስወገደበትን ምስጢር አብረን እንመለከታለን። ኃጢአትን ለማስወገድ እንዴት ነው ቃልም ሥጋ መሆን ያለበት? ይሄ በጣም የሚያስደንቅ ምስጢር ነው። ሰፊ ትምህርት ነው። ምን ልበላችሁ? እመኑኝ የምነግራችሁ ሌሊትም ቀንም ለቀናት ብንማር አማንጨርሰው ትምህርት እንደሆነ እመኑኝ። ፕሊዝ ኤግዛጀሬሽን አይደለም የምነግራችሁ። አጭር እያረኩ ነው የምነግራችሁ። ሮሜ ምዕራፍ 8 ላይ ሄዱ። የብሉይ ኪዳን መስዋዕት እንዴት እንደሚቀርብ በምሳሌ ያሳያችኋለሁ። ተመልከቱ ምዕራፍ 8 ላይ ምን እንደሚል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ግን ከኃጢአትና ከሞት ጋርነት አውጥቶኛልና ካለ በኋላ ልብ በሉ ወገኖቼ፣ ቁጥር 3 እና 4 ላይ ያለውን አብራችሁኝ እንድትሉ ትፈልጋለሁ። ከሥጋ የተነሳ ስለደከመ በሉ። ልብ በሉ። እያዳመጡ ማንበብ፣ እያዳመጡ ማለት ጥሩ ነው። ብዙ ሰው ሳያዳምጥ ያነባል። ከሥጋ የተነሳ ስለደከመ የሚለውን አዳምጣችሁ ስሙ። አያችሁት? ከሥጋ የተነሳ ስለደከመ። አንድ የደከመ አለ። ከማን የተነሳ? ከሥጋ የተነሳ የደከመ አለ። ለሕግ ያልተቻለው ማን ነው? ከሥጋ የተነሳ የደከመው ሕግ ነው። ሕግ ነው። የብሉይ ኪዳን ሕግ አድርግ አታድርግ እየተባለ የሚነገረው ሕግ ሰዎችን ፍጹም ማድረግ አልቻለም። አቅርቡ በሚለው መስዋዕትም ንጹሕ ሊያደርጋቸው አልቻለም።
ሊቀድሳቸው አልቻለም። ወደ እግዚአብሔር ሊያቀርባቸው አልቻለም። የብሉይ ኪዳን መስዋዕት ከቤተ መቅደሱ ውጭ የሚያስቀር ነው። ሊቀ ካህኑ እንኳን በዓመት አንዴ ብቻ ነው ለአፍታ ገብቶ ቅድስተ ቅዱሳን የሚወጣው። ማደር እንኳን አይችልም። በውጭ በአደባባይ የሚያስቀር ነው። ወደ እግዚአብሔር አያስገባም፣ አላስገባቸው። የብሉይ ኪዳን ሕግ የካህናቱ መስዋዕት፣ የካህናቱ ሹመት፣ የካህናቱ አገልግሎት፣ የቤተ መቅደሱ አጠቃላይ ስርዓት ሁሉ የተመሰረተው በሕጉ ላይ ነው። ሕጉ ምንም ፍጹም ማድረግ አልቻለም። አዳምጣችሁ ከሆነ ሕጉ የደከመው ከምን የተነሳ ነው? ከምን የተነሳ ነው? ከስጋ የተነሳ ነው ደካማ ያደረገው። ልብ አላችሁ? አሁን ይህንን ያላቻ ጋብቻ በሚል ትምህርት አስተምራለሁ ብዙ ጊዜ። ያላቻ ጋብቻ ስጋና ሕግ ባልና ሚስት ሆኖ ተጋብተው ውስጥ ይታያችሁ። ሕጉ መንፈሳዊ፣ ጻድቅ፣ ቅዱስ፣ ስጋ ደግሞ ስጋ ነው፣ መንፈሳዊ ያልሆነ ነው። መንፈሳዊው ስጋዊውን ነው የሚያዘው። ያላቻ ጋብቻ ያላችኋል ይሄ ነው። ስጋ የስጋን ባህሪ ነው የሚያወጣው። የስጋ ስራም የተገለጠ ነው። ስራውን ነው የሚሰራው። ስጋ ባህሪው ነው። ሕግ ግን መንፈሳዊ ነው። ሕጉ በሕግ ባህሪው ስጋን መንፈሳዊ ማድረግ አልቻለም። ድካሙ ይሄ ነው። ያላቻ ጋብቻ ያላችኋል ይሄ ነው። ግልጽ ነው። ነገ ያቻ ጋብቻ እንመለከታለን። ስለዚህ ተመልከቱ፣ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። መቼም እንደ አበሻ ውጦ ቁልጭ ህዝብ አይቻላቅም። የማነበውን በደም ሰምታችሁ ቢሆን ይህን ስታነቡ፣ እኔ ዶሮ ይህን ሳነብ ሃሌሉያ ብዬ ጮኻለሁ። እውነቴን ነው የምነግራችሁ። ምክንያት ስለማትሰሙ እኮ ነው ወገኖቼ። እስኪ ተመልከቱት። ይኸው ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር ምን አደረገ? አንድያ ልጁን ልኮ አድርጓልና። ይሄ እልል ካላሰኘ የቱ ነው እልል የሚያሰኝ? ክብር ለእግዚአብሔር ይሁን። ባጭሩ ምንድነው የሚለን? ሕጉ በብሉይ ኪዳን ያላደረገውን እግዚአብሔር አድርጓል። ማን ልኮ? ልጁን ልኮ አድርጓል። ክብር ለእግዚአብሔር ይሁን። አድርጓል በሉ እስቲ። ያደርጋል አይደለም? አድርጓል። በተደረገ ስራ ነው የምንድነው። እየተደረገ ያለ አይደለም፣ የሚደረግ አይደለም፣ ተደርጓል። ክብር ለእግዚአብሔር ይሁን። እውነትን ታውቃላችሁ፣ እውነትም አርነት ያወጣል ይላችኋል። ይሄ ነው እግዚአብሔር ያደረገው። ዝርዝሩ አይግባኝ እንጂ ይሄ የማይዋሽ የማያብል ስህተት የሌለበት ነቀፋ የሌለበት ቃል ይሄው አወጀልን። ለሕግ ያልተቻለውን እግዚአብሔር በኃጢአተኛ ስጋ ምሳሌ ልጁን ልኮ አድርጓል። የእግዚአብሔር ስም ብሩክ ይሁን። ምንድን ነው ያደረገው? ምንድን ነው ያደረገው? ልጁን ልኮ። እሱን ነው ዛሬ የምናየው። ምንድን ነው ያደረገው? የብሉይ ኪዳን ሕግ አታድርግ አድርግ እያለ በሚሰጠው ትእዛዝ በደል ሲመጣ መስዋዕት አቅርብ፣ ትቀደሳለህ፣ ትማራለህ ይላል። እግዚአብሔር ሕጉ ያልቻለውን ሕጉ ያጎደለውን ሰውን ፍጹም ማድረግ ያቃተውን ምንድን ነው ያደረገው? ልጁን ልኮ። እሱን ነው የምንመለከተው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን እንደሚል ተመልከቱ።
እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ምን አረገ? ኮነነ። አዳምጡ። ኃጢአትን በምን ኮነነ? በሥጋ ኮነነ። ቤታችሁ ካርፔት አላችሁ? እስቲ ካርፔት ያላችሁ ቤታችሁ ካርፔት ሲቆሽሽ ምን ታረጋላችሁ? አቧራ ሲል ቫኪዩም ታረጋላችሁ። ቫኪዩም አድርጋችሁ እንደው አቧራው አለቅ ካለ ምን ታረጋላችሁ? ሻምፑ ታረጋላችሁ። ማጠቢያ ማሽን ትከራያላችሁ። ካላችሁም በሱ ታጥቡታላችሁ። ከዛስ እሱንም አድርጋችሁ ጠረኑ ቁሻሻው ሽታ አልወጣ ካለ ምን ታረጋላችሁ? ካርፔቱን ታወጡታላችሁ። አልጋ ስር ያለውን ትታችሁ ሰው የሚረግጠውን ነው የምታወጡት ወይስ አልጋ ስር ያለውንም ያልቆሸሸውንም ነው የምታወጡት? ወይ አንዳንድ ሰው እንደ ሀገር ቤት ሱሪ ነው፣ አንዱ በጅንስ አንዱ በካኪ እየተጣጣፈ እንደሚለበስ ነው። ሊያረግ ይችል ይሆናል። እግዚአብሔር የሰራውን ተመልከቱ። እኛ ቫኪዩም አድርገን ሻምፖ አድርገን አላደለም ብናጥበው ብናጸዳው አልጸዳ ያለውን ካርፔቱ እንደምናወጣ እግዚአብሔር ኃጢአትን ከሰው ሕይወት ያስወገደው ኃጢአትን ከሥጋ ለብቻው አውጥቶ አይደለም። ዛሬ ምስጢር ስሙ። እኛ የምንወደውን ካርፔት ገንዘብ ያወጣንበት እንዳይጠፋብን ቫኪዩም እናደርገዋለን። በብሉይ እኮ የተደረገው እንደዛ ማለት ነው። ቫኪዩም በሕግ ይደረጋል በተለያየ ለማጽዳት። አያችሁት? እኛ ያን ካርፔት አውጥተን እንዳንጥል ነው በተቻለ መጠን። እንደውም አንዳንዴ ዋጋውናይና ፕሮፌሽናል ሁሉ አምጥተን ልናሳጥብ እንችላለን። ምናልባት ያ ካርፔትና ሰው አንድ አይደሉም፣ ሊጠራ ይችላል። በሰው ውስጥ ያለ ኃጢአት ግን በምንም አይነት መንገድ በትምህርት፣ በልምምድ፣ በፋብሪካ ዘይት በመቀባት፣ በመገሰጽ፣ በማኖፍ ጉዶች፣ በምንም በትንቢት በራእይ ሁሉ አይጠፋም። ኃጢአት ብሉይ ኪዳን አያስወግደው። የብሉይ መስዋዕቶች አላስወገዱትም። ሰው ፍጹም መሆን አልቻለም። ኃጢአትን ከሥጋ አውጥቶ ለብቻው ከሰው ውስጥ ደም እንደሚወጣ የተለያየ ነገር እንደሚወጣ ከሰው ውስጥ ኃጢአት ወጥቶ አይጠራም። ሽንፍላ ታጥቦ አይጠራም ይላሉ፣ ግን እንበለዋለን። ይኸው በልታችኋል። ሽንፍላ ያልበላል በደንብ ታጥቦ ጠረኑ ሁሉ እንዲወጣ ተደርጎ በቃ የነበረውን ሽታ ሳናስብ አሁን ያለውን ወስደን በልተናል። ነገር ግን በሥጋ ውስጥ ያለ ነገር በምንም አይነት ንጹሕ ሆኖ በቃ የፈለገ ብትጾሙ፣ የፈለገ ብትጸልዩ፣ የፈለገ ጥሩ ለመሆን ብትሞክሩ በምንም አይነት እንከን የለሽ ለማድረግ ሥጋን አይቻልም። እንደውም እኔ ብዙ ጊዜ የምለው ማንኛውም ክርስቲያን፣ ማንኛውም ያልዳነ ሰው የሚሰራውን ጉድ የተባለውን ኃጢአት ለመስራት የሚያስችል ችሎታ ተሸክሞ ነው የሚዞረው። አሁን እንደዛ ናችሁ እናንተ። መልአክ እንምሰል እንጂ አንዳንዴ ማንኛውም ያልዳነ ሰው ሊሰራ የሚችለውን ኃጢአት መስራት የሚያስችል ፖቴንሻል ችሎታ ተሸክመን ነው የምንዞረው። በሕግ የታቀበ በባህል የታቀበ ዙሪያችን ባሉ ሰዎች በተለያየ ነገር ታጥረን እንጂ ወገኖቼ፣ ኃጢአት በእኔና እናንተ ውስጥ ያደረው ኃጢአት በሌላው ሰው ጉድ የምትሉትን ሊያሰራችሁ የሚችል ኃጢአት እናንተና እኔ ጋር
ይሄ ስለማይገባን ነው፣ ስለማንረዳ። መቼም የኃጢአተኛነታችንን ጥልቀት ማወቅ እጅግ በጣም ጠቃሚ ነው። የህመሙን ጥንካሬ ያየ ሰው የታዘዘለትን መድኃኒት ደህና አድርጎ ይወስዳል። ደህና አድርጎ። አንዳንዱ በሽታውን አቅልሎ በበሽታ ይሞታል። ኃጢአትን በደንብ ያላየ ሰው ወገኖቼ ሱፐርፊሻል ገለባ የሆነ ክርስቲያን ነው የሚሆነው። የተከፈለልን ዋጋ ኢየሱስ የሚባል አምላክ የእግዚአብሔር ልጅ ሰማይና ምድርን የፈጠረ ስጋ ሆኖ ሊያድነን የበቃበትን ምስጢር አቅልላችሁ እንዳታዩ። እንዴት እችን የምታክል ኃጢአት በምክርና በተግሳጽ ሊወገድ የሚችል ብላችሁ እንዳትሉ። ኃጢአት ኢየሱስን የሚያህል ጌታ አስፈልጓል ከኃጢአት መዳን። ኃጢአት ምን እንደሆነ ስለማናቅ ነው። ኃጢአት አንዳንድ ስህተቶች ሰው የሚታዘበው ችግር ይመስለናል። አይደለም። የሰለጠነ ሰው ኃጢአት አለ፣ የመንፈሳዊ ሰው ኃጢአት አለ። ኃጢአት መልኩ የረቀቀ ነው። ስለዚህ እግዚአብሔር ኃጢአትን ለማስወገድ ኃጢአትን ከሰው አላደለም ለብቻው አላወጣው። ኃጢአትን በስጋ ኮነነ በሉ። አያችሁት ምን እንዳደረገ? ኃጢአትን በስጋ ኮነነ። ምን ማለት ነው? ካርፔቱ ከሽታው የተነሳ አጽድተን ንጹህ አልሆን ሲለን እንዳለ ጠቅልለን እንደምናወጣ እግዚአብሔርም ስጋን በመስቀል ላይ እንዲሰቀል በልጁ አደረገ። ክብር ለእግዚአብሔር። ስጋ በክርስቶስ ባይሰቀል ኖሮ አፈር ነህና ወደ አፈር ትመለሳለህ የሚለው አልገባንም እንጂ አድራሻው አፈር ነው። አዳም በሰራው ኃጢአት የመጣው ውጤት አድራሻው አፈር ነው። ኃጢአተኞች መካከል ስለምንኖር እርስ በርሳችን እየተካካሰን እንደው በቃ ስለለመድ ነው እንጂ በእግዚአብሔር ዓይን ቢታይ እኛ ሙታነን ወደ አፈርም ነው የምንሄደው። አዳም በሰራው ኃጢአት ነው ሞት የነገሰው። በነገራችን ላይ የምንሰራቸው ኃጢአቶች ሁሉ ኃጢአተኛ በመሆናችን ነው እንጂ የምንሰራቸው ስለሰራን አይደለም ኃጢአተኞች የምንሆነው። ምሳሌ ብርቱካን ተክዬ ብርቱካን ቢያፈራ ይሄ ነገር ብርቱካን ሆነ እንዴ አልልም። ለምን? ከመጀመሪያውም ሲተከል ምንድን ነው? ብርቱካን ነው። ብርቱካን በማፍራቱ አልደነቅም። ብርቱካን ነው። የምንሰራው ኃጢአተኞች ስለሆንን ነው የምንሰራው። ከማንነታችን ነው ያለው። ኃጢአት ስለሰራን አይደለም ኃጢአተኞች የምንሆነው። ኃጢአተኞች ስለሆንን ነው ኃጢአት የምንሰራው። ስለዚህ ከፍጥረታችን ይላል ኤፌሶን ላይ የቁጣ ልጆች ነበር ይላል። ከፍጥረታችን ምንድን ነበር? የቁጣ ልጆች ነበር። ይህን ልብ ልትሉ ይገባል ወንድሞቼና እህቶቼ። ስለዚህ ኃጢአተኛነታችንን በሰራነው ኃጢአት ልክ በደከምነው ድካም ልክ አይደለም የምናየው። እግዚአብሔር ለሁሉ በሚያደርገው ጸጋ ታቅበን ተይዘን ነው እንጂ እናልቅ ነበር ሕግ ባይኖር። ወገኖቼ ሰው እስከምን ድረስ ጨካኝ እንደሆነ በተለያዩ ሀገሮች በዘርም በፖለቲካም በምንም ሰዎች ላይ የሚያደርሱትን ተመልከቱ። ይሄ ያላችሁበት ሀገር ሰዎች ልባቸው ቢለወጥ እግዚአብሔር ልጓሙን ቢያነሳ አይጣል ነው አገሬ ብላችሁ ነው የት ልግባ ነው የምትሉት?
በእግዚአብሔር ጸጋ በልጓም ተይዞ ነው ሰው ሁሉ። ግልጽ ነው፣ ግልጽ ነው። የእግዚአብሔር ፍርሃት ከሰዎች ቢርቅ ምድር በጨለማ ትዋጣለች። እግዚአብሔር እንዳንጠፋ በልጓም በያዘው በቸርነቱ በልጓም በማቀብ በያዘው ጸጋ ውስጥ ነው የምንመላለሰው። ይሄን ልብ ማለት አለባችሁ። ማንኛውም ሰው የማይጠበቀውን ክፉ የተባለውን ስራ የመስራት ችሎታ አለው። ይህን ማወቅ አለባችሁ። ስለዚህ ኃጢአት ከስጋ ባህሪ ጋር አብሮ ያለ ነው። አንዳንዴ ራሳችሁን አልታዘባችሁ? እንዴት እንደዚህ ያሰብኩ፣ እንዴት እንዲህ አልኩኝ፣ እንዴት እንዲህ ተመኘው? ያው በሰይጣን እናመካኛለን አይደለም? ብዙ ጊዜ ግን ከፍጥረታችን የቁጣ ልጆች ነበር። በበደላችንና በኃጢአታችን ሙታን ነበር። ስለዚህ ኢየሱስ ክርስቶስ እኛን ለማዳን ፈጣሪ የሚያስፈልገናል። እንኳን በክርስቶስ ያለውን መዳን ትታችሁ ንጉሥ ዳዊት በመዝሙር 51 ላይ ንስሐ ሲገባ የበደለው እግዚአብሔርን የበደለው በደል ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጥ አድስ እስኪል ድረስ መንፈሳዊ ነገሩ ተበላሽቶ ነበር። ኃጢአት እንዴት ዳሜጅ እንደሚያደርግ አይቷል። እኔ ብዙ ጊዜ ሰዎችን እንደውም በቅርብ ጊዜ አንድ ወንድም ይሄን ነገር ኮት አድርጎ ሲነግረኝ ነበር። ያልኩትን እያስታወሰ እግዚአብሔር ቤት ዛሬ ብዙ የጸጋ አገልግሎት ሰዎችን ትንሣኤ የሚሰጥ አገልግሎት እየጠፋ እየደከመ ባለበት ጊዜ እግዚአብሔርን አትዳፈሩ፣ ብትወድቁም ያነሳችሁ የለም ብዬ ብዙ ሰው አስጠነቅቃለሁ። It's very difficult ኃጢአት መስራት። ስለዚህ ልብ በሉ ወገኖቼ። ስለዚህ እግዚአብሔር ለልጁ ስጋን አዘጋጀለት። ወልድ መጥቶ በተዘጋጀለት ስጋ የሰራው ምንድን ነው? በስጋ እንዴት ጥሩ የእግዚአብሔር ሰው ሆኖ መኖር እንደሚቻል ነው ያሳየው? አይደለም። አስተማሪ ሆኖ ነው ሞዴል የሆነን? አይደለም። በባህሪው ሞዴላችን ነው። እሱን ለመምሰል ነው የምናፍቀው። ጌታችን ባለውም በሰራውም ሁሉ ብዙ ትምህርት አለ። ነገር ግን ዋናው ወደዚህ ዓለም የመጣበት ምክንያት ኃጢአትን ለማስወገድ ነው። ክብር ለእግዚአብሔር። ስለዚህ በዚህ በእግዚአብሔር ቃል ላይ ዛሬ እንደምናየው አያችሁት፣ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓል። ምንድን ያደረገው? ኃጢአትን በስጋ ኮነነ። አሁን ይህንን ላብራራላችሁ። የጌታ ኢየሱስ መስቀል ኃጢአት በስጋ የተኮነነበትን የጌታን ሞት ነው የሚያሳየን። ኃጢአት በስጋ የተኮነነበት ነው። ከኃጢአት መዳን በሞት ነው የተገኘው። ከኃጢአት መዳን በሞት ነው የተገኘው። ክብር ለእግዚአብሔር። ስጋ በክርስቶስ እንከን በሌለው ከሳሾቹ እንኳን በኃጢአት የምትከሱኛለ ሲላቸው በኃጢአት አንከስም አሉት። ሰይጣን የኔ የሚለው ነገር ሳይኖረው ከሰው ልጆች መካከል የሞተ ኢየሱስ ጌታ ብቻ ነው። የሱ ስጋ እንኳን የኛ ስጋ ስለሆነ ጌታ ኢየሱስ ያለ እንከን እንኳን በኖረው ስጋ ከሞት አልተረፈም። ይሰቀል አለ እግዚአብሔር። ቅድም ያልኳችሁን ታስታውሳላችሁ። አልጋችሁ ስር ያለ እግር ያረገጠውን ካርፔት ልትተዉት ትችላላችሁ ቆርጣችሁ፣ ግን አያምርም ቤቱ። ጌታ ምንድን ነው ያለው? አሮጌ አቁማዳ ውስጥ አዲስ ወይን ጠጅ አይገባም። ስለዚህ በትንሣኤ ሕይወት
በትንሣኤ ኃይል የሚኖረውን ክርስትና ለመኖር ነገና ያለን ያንን ሕይወት ለመኖር መጀመሪያ አሮጌውን አቁማዳን ያስወገደው ኢየሱስ። ክብር ለእግዚአብሔር። ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት የሚባሉት አማኞች የክርስቶስ ኢየሱስ የሆኑ ሁሉ እንዴት እንዳዳናቸው ስለሚያውቁ የስጋን አድራሻ መስቀል ላይ ነው የሚመለከቱት። እንኳን በእኔ በደካማው እንኳን በእናንተ በደካሞች ትታችሁ በእግዚአብሔር ልጅ የክብር ሕይወት በኖረው ጌታ እንኳን ስጋ አልተማረም፣ ይሰቀል ተባለ። መዳናችን በሞት ነው የመጣው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። በሞት ነው የመጣው፣ በመስቀል ነው የመጣው። ለምን? ሚስጥር አለው፣ ብዙ ትምህርት አለው ብያችኋለሁ። አንዳንዱን በጥቂት ነው የምነግራችሁ ጊዜ ስለሌለን። አንደኛ ቆሮንቶስ 15 ላሳያችሁ፣ ተመልከቱ። የሙታን ትንሣኤን ሲናገር ቁጥር 42 በመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። መዘራት፣ መነሳት፣ መበስበስ። ተመልከቱ አለመበስበስ እንዴት እንደሚናገር። ውርደት፣ ክብር። ክብር ለእግዚአብሔር። መስቀል ላይ ውርደት፣ መስቀል ላይ ሞት። ተመልከቱ። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ይሄ ከበድ ያለ ትምህርት ነው። አጭር በሆነ መንገድ ነው የምነግራችሁ። የክርስትና ሕይወት የትንሣኤ ሕይወት ነው። ስጋን በመጠገን፣ ስጋን በመምከር፣ ስጋን በማስተማር፣ ስጋን በመሸከም የሚኖር የክርስትና ሕይወት የለም። ዛሬ በቤተ ክርስቲያን ያለው ለስጋ ፍቅር፣ ስጋን መሸከም፣ ስጋን መታገስ፣ የስጋ አድራሻው መስቀል ነው። ይሄን በደንብ ያላወቀ ሰው ግጥልጥል ስጋ ተሸክሞ ለስጋው እየጸለየ በስጋው እየኖረ ምንም ለውጥ የለም፣ መግማማት ነው። ተመልከቱ። የትንሣኤ ሕይወት የትንሣኤ ሕይወት በትንሣኤ የተገኘ ነው። መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል። እንግዲህ ለገበሬ ስንዴ ዘርቶ ሌላ ምህር ዘርቶ ማጨድን እግዚአብሔር ለገበሬዎች ሰጥቷል። ሰውን ግን ማን ነው የሚዘራው? ሰውን ማን ይዘራዋል? አፈር ነህና ወደ አፈር ትመለሳለህ ተባለ። ማን ያስነሳዋል? የተቆላ ስንዴ የሚዘራል እንዴ? ኃጢአት የገደለውን ሰው ወደ አፈር የሚመለሰው አፈር ሆኖ ነው የሚቀረው። ትንሣኤ የለውም፣ ሕይወት የለውም፣ ሕይወት የለውም፣ በውስጡ ሕይወት የለውም። አያችሁት? ስንዴ ቢዘራ ሕይወት ስላለው ነው የሚነሳው። የተቆላ ስንዴ፣ የተቀቀለ ስንዴ፣ ሌላም ዘር እንዲህ ያለ ነገር የደረሰበት ተዘርቶ አይበቅልም። ከአዳም ልጆች መካከል ተዘርቶ ትንሣኤን ሊያስገኝ የሚችል ሕይወት ያለው አልነበረም። ኖህ አልነበረውም፣ አብርሃም አልነበረውም፣ ይስሐቅ የለውም፣ ሌሎቹም የእግዚአብሔር ሰዎች ሁሉ የላቸው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች የተባለ ጌታ ብቻ ነው። ይሄ ጌታ ነው፣ በእርሱ ሕይወት ያለችው ጌታ። እኔ ሕይወት ነኝ ትንሣኤ ነኝ ያለው ጌታ ሥጋ የሆነው እሱ ነው። ሥጋ የሆነው የኔና የእናንተን ሟቹን ማንነታችንን ወስዶ የእርሱ በሆነ ሕይወት ሕያዋን ሊያደርገን ነው።
አያችሁት? ተመልከቱ እዚህ ላይ ምን እንደሚናገር ቁጥር 45 ፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። መንፈስ የለውም ሕይወት የለውም ነው የሚለን። ኋለኛው አዳም ግን ተመልከቱ ሕይወትን የሚሰጥ መንፈስ ነው ይላል። እኔ ሕይወት ነኝ ያለ ነው ኢየሱስ። አዳም ሕይወት የለውም። ተመልከቱ። ነገር ግን አስቀድሞ ፍጥረታዊው የመጀመሪያው አዳም ከዛ ቀጥሎ መንፈሳዊው ነው እንጂ ተመልከቱ ፍጥረታዊው መጀመሪያ አይደለም። የተዘራው የአዳም ባህሪ ነው፣ የኔና የናንተ ባህሪ ነው። በሞት የሚዘራው የኛ ነው። ያንን ዘርቶ ሕያው የሚያረከሰው ልጆች ስለሌለ በእርሱ ሕይወት ያለችው ጌታ መጥቶ እኔ ዘራለሁ አለ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ የሰውን የሥጋ አድራሻ መስቀል ላይ አድርጎ በሞት ዘራ። ብዙ ስራ አለው በዚህ። አንደኛ እግዚአብሔር ጻድቅ ነው፣ ጽድቁ ይጠበቃል። ኃጢአት የምትሰራ ነፍስ እርሷ ምን ታደርጋለች? ትሞታለች ስለሚል የኃጢአት ዕዳ የኃጢአት ፍርድ በመስቀል ላይ ተከፈለ። ሁለተኛ በሞት ላይ ቅድም ያነበብኩላችሁን ዕብራውያን 2:14 ላይ በሞት ላይ ስልጣን ያለውን ዲያብሎስን በሞት ሻረ ይላል። በሞት ሻረ በሉ እስቲ። ጌታ ኢየሱስ ሲኦል ሄዶ ነው ሰይጣንን ድል ያነሳ የሚል ስተት ትምህርት አለ። ትልቅ ክህደት ነው። እኛ ሀገር እንዲህ ያለ ነገር ያስተማሩ ሰዎች አሉ። ትልቅ ክህደት ነው። ሰይጣን ድል የተነሳው መስቀል ላይ ነው። ልብ በሉ ሚስጥሩ። ምክንያቱ የአዳም ሞት የበደል ሞት ነው። በአዳም ሞት እግዚአብሔርን ባለመታዘዝ ሰይጣንን በመስማት ሰይጣንን በመታዘዝ ከእግዚአብሔር የምንለይበት ሞት ነው። የአዳም ሞት የሚለይ ሞት ነው። ከእግዚአብሔር የለየን ሞት ነው። ጌታ ኢየሱስ የሞተው ሞት ግን ልዩ ሞት ነው። በሞቱ እንድመስለው እመኛለሁ አለ ጳውሎስ። እሱ እንደሞተ የሞተ ሰው የለም። እንዳትረሱ ይሄንን። እሱ እንከን የለውም፣ ነውር የለውም። ሰይጣን የኔ የሚለው ነገር የለበትም። ተመልከቱ። ሰይጣን እንዲሞት የሚፈልግበት ጊዜ ነበረ፣ እንዳይሞት የሚፈልግ ነበረ። እንደ ሌሎች ሰዎች እንዲሞት ይፈልግ ነበረ። እንደ እግዚአብሔር ፈቃድ ግን እንዲሞት አይፈልግም ነበር። አያችሁት? ጌታችን ከመሞቱ በፊት ሊሞት ባለበት ጊዜ የተናገረውን ላንብብላችሁ። እነዚህ ቃሎች እጅግ በጣም ብርቅ ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል። ምን ደርሷል? የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። አሁን እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። ክብር ለእግዚአብሔር ይሁን። ምንድን ነው የሚያወራው? ቁጥር 33 በምን አይነትም ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን አለ። ሞቱ ወገኖቼ ሰዎች እንደሚሞቱት አይደለም። ተመልከቱ። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። የዚህ ዓለም ፍርድ ደርሷል። በዓለም ላይ ፍርድ ያመጣ፣ በዚህ ዓለም ገዢ ላይ ፍርድ ያመጣ ወደ ውጭ እንዲጣል የሚያደርገው ነው። ሚስጥሩ ምንድን ነው? ኢየሱስ የሞተው የመታዘዝ ሞት ነው። የመስዋዕትነት ሞት ነው። ክብር ለእግዚአብሔር።
የኛን ሞት ልብ በሉ፣ የኛን የበደል ሞት በመታዘዝ ሞት፣ በመስዋዕትነት ሞት፣ በቅዱስ ሕይወት በመኖር ባይሞት ኖሮ ትንሣኤ አይገኝም። ከእግዚአብሔር በበደል የተለየው አዳም የሞተውን ሞት ኢየሱስ ሰይጣንን ባለመስማት፣ ዓለምንም ባለመታዘዝ፣ ለሥጋም ባለመኖር፣ ለአባቱ ፈቃድ በመገዛት የሞተው ሞት የመታዘዝ ሞት ነው። ከእግዚአብሔር የሚለየው ሞት በክርስቶስ ወደ እግዚአብሔር የሚያስገባ ሞት ሆነ። ክብር ለእግዚአብሔር። ሰይጣን ባለስልጣን እንዴት እንደሆነ በዝርዝር አናቅም። ነገር ግን በሞት ላይ ስልጣን ነበረው። እኔ የሚመስለኝ በሞት ላይ ስልጣን ያለው አዳም ሰዎች ሞራል ኦቶሪቲ በሰው ላይ ይኖራቸዋል። ለምሳሌ አሁን ድራግ ዲለሮች ሰውን ማኖ ያስነካሉ አለ አይደለም? ወይም አንዳንድ ነገር ሰዎች ማኖ ያስነኳቸዋል እና የነሱ ሚስጥር እንዳይወጣ ፎቶ ያነሷቸዋል። ይሄንን ነገር እናወጣለን፣ ይሄን ሰራውን እናገራለን ብለው እኛ ምንልን እያደረክ ነው መኖር ያለብህ፣ ከኛ ወጣለው ብትል ምን አይነት ክራይም እንደሰራ እናሳያለን እያሉ ይይዟቸዋል። ሰይጣን እኔና እናንተ እግዚአብሔርን በመበደላችን ነው ኦቶሪቲ ያገኘው እንጂ በሞት ላይ ባለስልጣን እንዲሆን የጽድቅ ምክንያት የለው። እኛ በሞት ፍርሃት እየታሰርን እያስፈራራን በሚኖረው ነገር ነው ስልጣኑ። እኔ እንደዛ ነው የሚታየኝ። ኢየሱስ ክርስቶስ ሰይጣን እኛን የሚያስፈራራበትን ሞት ለመጀመሪያ ጊዜ የእግዚአብሔር ልጅ ኢየሱስ ሰይጣን መብት እንዳይኖረው እንደ ሰይጣን ፈቃድ ሳይሆን እንደ አባቱ ፈቃድ ኖሮ አንተ እንደምትወድ እንጂ እኔ እንደምወድ አይሁን ብሎ ትልቅ ምስጢር ልንገራችሁ። ትልቅ ምስጢር የሞቱን ታላቅነትና ክቡርነት ልብ በሉ። ኢየሱስ ሲሞት እግዚአብሔርን መታዘዝ ከሕይወት ይበልጣል ብሎ ነው የሞተው። ከራሱ ሕይወት ይልቅ የእግዚአብሔርን ፈቃድ አክብሮ ሰው ፈጣሪን በሚገባው ምልአተ ክብር አንተ የምትወደው ይሁን እኔ ግን አልኖር ብሎ ነው የሞተው። ክብር ለእግዚአብሔር። ትንሣኤ እግዚአብሔር የሰጠው ለልጁ እግዚአብሔርን ሁሉ በሁሉ በሚሆንበት ህይወት ነው የተነሳው። ይህን ወደፊት እናያለን፣ ነገ እናያለን። ስለዚህ ኢየሱስ ሲዘራ ሲሞት ሞቱ ዝም ብሎ አይነት ሞት አይደለም። ማንም እሱ እንደሞተ ሊሞት አይችልም። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር እንተባበራለን እንጂ እያንዳንዳችን እሱ እንደሞተ በግል አንሞት። በሱ ሞት ነው ከኃጢአት ነፃ የምንወጣው እንጂ በእኛ ሞት አይደለም። ክብር ለእግዚአብሔር። ስለዚህ ተመልከቱ፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ስለዚህ በሞቱ መዝራትን ደግሞም መንፈሳዊ አካል ማስነሳትን። መንፈሳዊ አካል ፍጥረታዊው አካል ለኃጢአት የተገዛው አፈር ነህና ወደ አፈር ትመለሳለህ የተባለው አፈር ሆኖ እንዳይቀር መበስበስ እንዳይ በክብር የተነሳው ኢየሱስ ክርስቶስ የሰውን አድራሻ ለመጀመሪያ ጊዜ መንግስተ ሰማይ አረገ። ክብር ለእግዚአብሔር። አድራሻችን በክርስቶስ ተቀየረ። የእግዚአብሔር ስም የተባረከ ይሁን። ልብ በሉ። አንደኛ ቆሮንቶስ 15 ቁጥር 47 የፊተኛው ሰው ከመሬት መሬታዊው ነው፣ ሁለተኛው ሰው ከሰማይ ነው፣ ሰማያውያን አደረገን። ተመልከቱ፣ መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው።
የአዳም ልጆች ነን ሁላችንም። ተመልከቱ፣ ከአዳም የሆነውን ሁሉ ወርሰናል። እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው ኢየሱስ ሰማያዊ የሆነውን ሁሉ ይሰጠናል። ሰማያውያን ያደርገናል። ሰማያውያን ነን። ክብር ለእግዚአብሔር። አሁን ከሱ ጋር ተያይዘ እንዴት እንደምንኖር ነገ እናያለን። በተዘጋጀለት ሥጋ ጌታችን ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን በሞቱ ሽሯል። ለኃጢአት የሚገዛውን ሥጋ ከኃጢአት ጋር ወስዶ ሰቅሏል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህንን ያደረገበትን ምስጢር የክርስቶስ ግርዛት ብዬ የማስተምረው ትምህርት አለ። ሰፊ ትምህርት፣ ራሱን የቻለ በጣም ሰፊ ትምህርት ነው። እግዚአብሔር የተመሰገነ ይሁን። ቆላስይስ ምዕራፍ 2 ላይ ቁጥር 11 የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። ምን አይነት ግርዛት ነው? የብሉይ ኪዳን ቢጥቅሌ ሥጋ ከሰው ሰውነት ተነስቶ የተገረዝኩ ነኝ እያሉ ይኮሩ ነበረ አይሁዳውያኖች። ያልተገረዘ ሸለፈታም ይሉ ነበረ ሲኮሩ። በ8ኛው ቀን የተገረዝኩ ይላሉ። በቃ ሰዎች በተለያየ ሃይማኖት ኩራታቸውን ሃይማኖታቸውን የያዙበትን ሲናገሩ ክር ያለው ክርስትና ነው ያለኝ ይላሉ አንዳንዶች። ልክ አይሁዶችም እንደዚሁ የተገረዝኩ ነኝ ይላሉ። ቢጥቅሌ ሥጋ ይሄኔና የእናንተ ግርዛት ግን ተመልከቱ፣ የሥጋን ሰውነት በመገፈፍ በሉ ሙሉ የሆነ አጠቃሎ ሥጋን አንድም ሳያስቀር የሚያስወግድ ግርዛት ነው። ክብር ለእግዚአብሔር። አንድም ይቀር የለም። ዛሬ በአገራችን ዘረኝነት ቤተክርስቲያንን ብዙ ያስቸግራታል። ይሄ ግርዛት በደንብ ተሰብኮ የሚቀረው ዘርማን ነው። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም። አሜን አሜን ነው አይደል? አማራ የለም፣ ኦሮሞ የለም። ተመልከቱት። ወደኛ ሲመጣ አናዳምጠው። የለም የለም። የት ሄደ? ወደ እርሻ ሄደ? ወደ ገበያ ሄደ? የት ነው ሄደው? መስቀል ላይ ተሰቅሏል። ተመልከቱት። ግርዛቱ ትምክህትን ሁሉ አስወጋጅ ነው። ፊልጵስዩስን ተመልከቱ። በአዲስ ኪዳን ይሄ ግርዛት መስቀል ላይ የተደረገ ግርዛት ተካሂዶ እያለ የብሉይ ኪዳን ግርዛት የሚሰብኩትን ጳውሎስ እየተበሳጨ ይመስላል የሚናገር። ከውሾች ተጠበቁ ይላቸዋል። ውሻ ይላቸዋል። ለምን እንደሆነ ታውቃላችሁ? ውሻ ወደ ተፋው ነገር ይመለሳል፣ ወደ ትፋቱ ይመለሳል። ውሾች ይላቸዋል። ለምን እንደሆነ ታውቃላችሁ? በክርስቶስ ግርዛት አያችሁት? የሥጋን ሰውነት በመገፈፍ የተደረገ ግርዛት እየተሰበከ እንደገና በቢጥቅሌ ሥጋ አይሁዳዊ ነኝ ለማለት ተገረዝክ እንዴ? አልተገረዝክ እንዴ? ተመልከቱ። አያችሁት? ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እውነተኛው መገረዝ ኢየሱስ በተዘጋጀለት ሥጋን ከኃጢአት ኃጢአትንም በሥጋ አድርጎ ሁለቱንም ያስወገደበት የመስቀሉ ኃይል ነው የኛ መዳን። ተመልከቱ። እኛ በሉ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በሥጋም የማንታመን እኛ የተገረዝነን። ይሄንን ብላችሁ
ስጋ ከመስቀል ላይ ይወርዳል። ስንት ስጋ ሲወርድ አይቻለሁ። እንዲህ አሁንስ ይሄማ አይሆንም የሚሉ ሰዎች አሉ። መሰላል ማናወር አቀበለ ከዛ ለመውረድ ስጋ ተሰቅሏል ማለት አለቀ ደቀቀ። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም። ክርስቶስ ሁሉን ነው፣ በሁሉም ነው። አያችሁ? ስለዚህ የስጋን ነገር ኢየሱስ አስወግዷል። ክብር ለእግዚአብሔር። ሌላስ? ዲያብሎስ ተሽሯል። ዲያብሎስ ሰዎችን የሚያስፈራራበትን ሞት፣ የሞትና የሲኦል መክፈቻ ያለው ትንሣኤና ሕይወትን ወደ ብርሃን ያወጣ ኢየሱስ ጌታ ሆኗል። ጌታን ያላወቀ ብቻ ሞትን ይፈራል። የሞትና የሲኦል መክፈቻ በእጄ ነው። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ክርስቲያን ሞትን አይፈራም። ዲያብሎስ ተሽሯል። እውነትን ለማያውቁ ሰዎች ብቻ ነው ዲያብሎስ የሚያስፈራራው። ዲያብሎስ ተሽሯል። ክብር ለእግዚአብሔር። በእኛና በእግዚአብሔር መካከል ያለ የጥል ግድግዳ በስጋው ፈርሷል። መስቀል ላይ ሲሰቀል በእግዚአብሔርና በሰው መካከል ያለ ግድግዳ እንዳለ ተሰንጥቋል። ወደ እግዚአብሔር መግቢያ ተከፈተ። ክብር ለእግዚአብሔር። መስቀል ላይ በሰራው ስራ ኃጢአትና ስጋ ተወግደዋል። ዲያብሎስ ተሽሯል። ወደ እግዚአብሔር የሚያስገባው መንገድ አዲስና ሕያው የሆነ መንገድ ተከፍቷል። ክብር ለእግዚአብሔር። ኢየሱስ በተዘጋጀለት ስጋ የሰራው ስራ እነዚህን ብቻ አይደለም። ክብር ለእግዚአብሔር። በጥቂቱ እንድታስተውሉ ነው እነዚህን መርጬ የነገርኳችሁ። አሁን በጌታ የምንኖረው ኑሮ ምን አይነት ነው? ይሄንን ነገ እንማራለን። እግዚአብሔር የተመሰገነ ይሁን። በተዘጋጀለት ስጋ የመጀመሪያ የሰራው ስራ በእግዚአብሔርና በሰዎች መካከል የጥል ምክንያት የሆነውን ስጋን አስወገደ። ስጋ የክርስቶስ የሆኑ ሁሉ መስቀል ላይ ኢየሱስ ቃልም ስጋ ሆኖ እንዴት እንደሞተ የገባቸው የወንጌሉ ብርሃን የበራላቸው የክርስቶስ ኢየሱስ የሆኑ ሁሉ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት። ደጉን ስጋ፣ ጨዋውን ስጋ፣ መልካሙን ስጋ፣ ምንም ይቀር የለም። አይሁዳዊውን ስጋ፣ ግሪካዊውን ስጋ፣ የሚኮራውን፣ የበታችነት የሚሰማውን የተመረጡ ስጋዎች አይደሉም እዛ ተሰቀሉት። ስጋ እንዳለ ተሰቅሏል። ክብር ለእግዚአብሔር። የቀረ ስጋ የለም። ያላመነ ሰው ስጋ የቀረ ቢመስልም የተኮነነ ስጋ ለብሶ ነው የሚሄደው። በተኮነነ ስጋ፣ ጌታ በኮነነው ስጋ ነው የሚኖረው። ክብር የለውም ስጋ። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በተማርነው ትምህርት ይሄን ከያዛችሁ ነገ እግዚአብሔር በፈቃዱ በቸርነቱ ቢያኖረን የምንመለከተው ከዚህ ሞቶ ከተነሳ ጌታ ጋራ በዚህ ስጋ ህይወት በዚህ አካል ውስጥ እያለን እንዴት ነው ክርስትና የምንኖረው? እንዴት ነው የምንኖረው? እሱ በክርስቶስ ግርዛት ተገርዘናል። ይሄ ግርዛት ወደኛ እንዴት ነው ውጤት የሚያመጣው? ይሄ ጌታ ሞት በእኛ ህይወት እንዴት ነው ውጤት የሚያመጣው? ይህንን እግዚአብሔር እንዲገልጥላችሁ የለመናችሁ እኔንም እንዲረዳኝ ያገዛችሁ ነገ እንማራለን። የእስራኤል ቅዱስ እግዚአብሔር እናመሰግንሃለን። በእውነት የቃልህ እውነት የቃልህ ብርሃን እያንዳንዳችንን ያገኘን። ኢየሱስ በሰራልን ስራ ባደረገልን ውለታ የእኛን ነገር እኛን ሆኖ የእኛን ነገር የራሱ አድርጎ ሞተልን። ክብር ላንተ ይሁን። የእኛን ነገር የራሱ አድርጎ ሞተልን። እናመሰግንሃለን። እኛም አንችለውን
ማድረግ የሚያቅተንን አቅም የሌለንን እንደገና ጌታ ሆይ ፈጣሪያችን አዳኛችን ሆንክልን፣ እናመሰግንሃለን። ክብር ላንተ ይሁን። እንደገና አንተ በለበስከው ሥጋ ቃልም ሥጋ ሆነ ኢየሱስ ሞቶ የሚቀረውን ባህሪያችንን ተፈጥሯችንን በመንፈሳዊ ኃይል ለክብር አበቃ። ሰማያውያን አደረከን። ስምህ ለዘላለም ይባረክ። ምስጋና ላንተ ይሁን። በዚህ ሕይወት የምንኖረውን ኑሮ ካንተ የተነሳ የሚኖረውን ሕይወት በቅጡ ማየት እንድንችል በደንብ መረዳት እንድንችል ቃል የቃል ፍቺ እንዲያበራ በብርሃን እንድትሞላን የእግዚአብሔር ጸጋና በረከት እንዲያገኘን ነገ በምንማረው ትምህርት አቤቱ ጌታ ሆይ ፈቃድ እንዲገለጥ እንለምንሃለን። ልባችንን አስፋ፣ አይምሯችንን አስፋ፣ የጥበብ የመገለጥ መንፈስ ስጠን። የቃል ብርሃን በውስጣችን ሕያው ይሁን። ጌታ ሆይ ክብር ላንተ ይሁን። በጌታ በኢየሱስ ስም አሜን።